የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ የለማኔ ስንዴ ማሳ ጎብኝተዋል። በዚህ ወቅት ባስተላለፉት መልእክት ኢትዮጵያ በግብርናው ዘርፍ የጀመረችው ስራ ያስገኘ ያለው ውጤት ይበልጥ እንድንበረታና ሌሎች አዳዲስ ሙከራዎችን ለመጀመር የሚያስችሉ መሆናቸውን አንስተዋል። በተለይ በኢትዮጵያ ውስጥ የኮሮና ወረርሽኝ እስከጀመረበት ወቅት ድረስ የበጋ መስኖ እርሻ እምብዛም ስራ ላይ ያልዋለ እንደነበር ያስታወሱት ጠቅላይ ሚኒስትሩ በወቅቱ መንግስት መሬት ጦም ማደር የለበትም የሚለውን ሀሳብ ወደ መሬት አውርዶ መስራቱንም አስታውሰዋል። ስንዴ የዛሬ 5-6 ዓመት ኢትዮጵያ ከውጭ የምታስገባ ብቻ ሳይሆን አነስተኛ ምርት ካላቸው ሀገራት ተርታ የምትመደብ ናት። የዘንድሮን እንኳን ብቻ ብንመለከት ባለፈው ክረምት ወደ 4.4 ሚሊዮን ሄክታር ነበር ያረስነው። የዘንድሮ በጋ 3.8 ሚሊዮን ሄክታር ገደማ ነው ያረስነው። በድምሩ 8 ሚሊዮን ሄክታር በላይ መሬት አርሰናል። ያገኘነው ምርት ከ330 ሚሊዮን ኩንታል በላይ ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል። ያለፈውን ዓመትና የዘንድሮውን የምርት ጭማሪ አስታውሰው ያነጻጸሩት ጠቅላይ ሚኒስትር ዶክተር አብይ አህመድ 1 ሚሊዮን ገደማ ሄክታር ጭማሪ መልማት እንደቻለም አብራርተዋል። ይሄም በኩንታል ደረጃ እስከ 50 ሚሊዮን ኩንታል ድረስ በአንድ ዓመት ውስጥ ለውጥ ማምጣት የሚያስችል አቅም ኢትዮጵያ ማዳበሯንም ጠቅላይ ሚኒስትሩ አንስተዋል። ያ ዲፈረንስ እንዴት መጣላችሁ እንደሆነ ለምሳሌ አሁን ያለነው ሰሜን ሸዋ ውስጥ ነው። የከብቶች መዋያ መስክ ነው የነበረው። በበጋ በዚህ ጊዜ ተመጣ እንደዚህ ያለ አረንጓዴ ነገር የሚታይበት አልነበረም። እዚህ ጋር ትንሽዬ ወራጅ ወንዝ አለች። እሷን በየቦታው በመገደብ በማስቀረት የዘነበውን ዝናብ አስቀርተው ነው ይህን እርሻ የሞከሩት። አሁን ከዞኑ አመራር ጋር በነበረኝ ውይይት በሚቀጥለው ዓመት በጣም ብዙ እናሰፋለን ልምድ አግኝተናል። የማይቻ መስሎ ነበር። ተችሎ ስላየን አያሰጋም፣ የበለጠ ማድረግ ይችላል የሚል ሐሳብ ሰንዝሮልኛል። በሰሜን ሸዋ አካባቢ ያለው ምርታማነት አሁን ላይ በእጅጉ እየተቀየረ የመጣ ሲሆን ከጥቂት ዓመታት በፊት በአካባቢው ላይ በርከት ያሉ ወረዳዎች በሴፍትኔት የተተዳደሩ እንደነበር ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውሰው አሁን ግን ያ ታሪክ ሆኗል ብለዋል። በዚህ ዓመት በሰሜን ሸዋ ውስጥ አንድም ቀበሌ በሴፍትኔት የተያዘ የለም። 100% ራሳቸውን ነፃ አውጥተዋል። በማምረት ሰሜን ሸዋ 4-5 ወረዳዎች በሴፍትኔት ተይዞ የነበረው 100% ነፃ ወጣ ማለት በየቦታው በየኢኮሎጂው በየከባቢው የመሬት ጠባይና የአየር ጠባይ ጊዜ ተጠብቀን የምናደርጋቸው ስራዎች ከሰራን በድፍን ኢትዮጵያ አምርቶ መብላት አሳሳቢ ጉዳይ አይሆንም ማለት ነው። ይህ አሁን ያለንበት ሰሜን ሸዋ የዛሬ 5-6 ዓመት የነበረውን የገቢ ደረጃ ማንሳት ያሳፍራል። ዘንድሮ ግን በ8 እና በ9 ቢሊዮን ገደማ መካከል ላይ ገቢ ይሰበስባል። ዞኑ ከ8 እስከ 9 ቢሊዮን ባለው ውስጥ ዝቅተኛውን ብንወስድ 8 ቢሊዮን ሰበሰበ ብንል የዛሬ 5-6 ዓመት ኦሮሚያ እንደ ክልል የሚሰበስበው ገቢ 16-17 ቢሊዮን ብር ነበር። የኦሮሚያን የዛሬ 5-6 ዓመት ገቢ ግማሽ የሚሆን አንዱ ዞን ብቻ ሰበሰበ ማለት ነው። አሁን ላይ የሰሜን ሸዋ አካባቢ በወተት ልማት ዘርፍም ቢሆን ከፍተኛ ምርት እያስመዘገበ ሲሆን በቀን እስከ 500,000 ሊትር ወተት ለገበያ ይቀርብበታል። አካባቢው አሁን ላይ በአመት ከወተት ብቻ እስከ 16 ቢሊዮን ብር ገቢ የማግኘት አቅም እንደፈጠረ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። እንቁላል በዚህ አመት 3 ሚሊዮን ጫጩት ነው ያባዙት። ያንሳል ብያቸዋለሁ። እንቁላልና ወተት ላይ እንኳን በደንብ ይሰራ። ለምሳሌ ወተቱ 500,000 የሆነው በጥቂት አመታት ውስጥ በአርቲፊሻል ኢንሴሚኔሽን እያባዙ ስለሆነ 1 ሚሊዮን ሊትር ማምረት ቢችሉ አውቶማቲካሊ 30 ቢሊዮን ገቡ ማለት ነው በአመት። ይህ ትራንዛክሽን በብዙ መልኩ የአርሶ አደሩን ላይፍ ይነካል። ከእንቁላል፣ ከወተት፣ ከስጋ ምርት፣ ከእርሻ ከሚተርፈው ደግሞ መኖ ተያያዥ ነገር ነው። አንዱ እየደገፈ ስለሚሄድ በከፍተኛ ደረጃ በምግብ ራስን መቻል ብቻ ሳይሆን የተሻለ የዘመነ ኑሮ እንድንኖር ያስችለናል። ግብርና ልክ እንደ ኢንዱስትሪ፣ ቴክኖሎጂ፣ ማዕድንና ቱሪዝም ዘርፎች ራሱን ችሎ አመርቂ ውጤት እያመጣ መሆኑን ያነሱት ጠቅላይ ሚኒስትሩ ከትላንትናው እያረምንና እያሻሻልን ከሄድን የምናስባትን ሀገር ለመፍጠር መሰረት እንዳለ ያሳያል ነው ያሉት። የሀሳብ ጥራት ያለው ሙከራና ድፍረት እንዲሁም መፍጠርና ማሰናሰል ለኢትዮጵያ እድገት መሰረቶች መሆናቸውን ጠቆሞ ሁሉንም ወቅት በአግባቡ መጠቀም እንደሚገባም አጽንኦት ሰጥተዋል። ሁሉም ቀን መጠቀም አለብን። ሁሉንም ወቅት መጠቀም አለብን። ለማምረት፣ ለመልፋት፣ ለመስራት፣ ለማምረትና ከዚያም ለመብላት ብቻ አይደለም ለማብላትም ጭምር ለመርዳትም ጭምር መጠቀም ይኖርብናል። በዚህ መንገድ የባህል ለውጥ፣ ያስተሳሰብ ለውጥ፣ ያሰራር ስርዓት ለውጥ፣ የወርክ ኤቲክሳችን የተቀየረ ሲሄድ እንዳያችሁት
የሚያስደስት ማሳ የሚያስደስት ውጤት ኢትዮጵያ ውስጥ ማየት የተለመደ ይሆናል። ዛሬ በሰሜን ሸዋ ባየሁት ስራ በእጅጉ ደስ ብሎኛል። ይሄ በሁሉም ዞኖች እንዲስፋፋ በሁሉም ዞኖች እንዲበራከት መጪው ክረምት ከፍተኛ ስራ የሚጠበቅበት ሲዝን ነው። ለዚያ ሁሉም አርሶ አደሮች፣ የግብርና ኤክስቴንሽን ሙያተኞች የተሰናዱ የተዘጋጁ እንዲሆኑ አደራ ማለት ፈልጋለሁ። ዓለም ያለችበት ሁኔታ የምናልፈው የምንሻገረው በልማት ብቻ ነው። ካረስን የጀመርነውን ከጨረስን ከበረታን እንሻገረዋለን እና ከስራ ውጭ መሻገሪያ መንገድ እንደሌለ አስበን ጊዜያችንን በስራ በልማት እንድናጠፋ አደራ ማለት ፈልጋለሁ።